ነው ይሄ የሚያክል አርቢ ወይ ሁቢ አንተና ወኪን ግን ፕራንክ ምን እናደርጋለን? ችግር ሰኒ እኔ አንድ ነገር ለእናንተ ብሩኬም የራሱ ህይወት ነው። በቃ ሰኒ እንደዛ አይደለም። ሰኒ እኮ ሰኒ እኔን ስሚ አንዴ። ብሩኬና ሃይሚ እንለያየ ካሉ በኋላ እኔ ጥቁር ቀለም ተቀብቼ ነበረ። እሱ ከለሩ አለቀ። ከዛ ቢጫ ተቀበቁ፣ እሱም አለቀ። እንደገና ደግሞ አሁን ቡኒ ተቀበቁ፣ እሱም አለቀ። እኔ ፀጉሬ እስከሚያልቅ ድረስ እነሱ አይለያዩ። አብርሽና ሮታ እንኳን ወለዱ። ልጁ አሁን እየተራመደ ነው። እነሱ ጋር አልተለያዩ። ምን ይሻላል? አብርሽ ደግሞ ሌላ ውሽማ ጋር ሄዶ ደግሞ እሷን ደግሞ ምን እየሻሸች ዛሬ እንትኑን እየተነካከች እሱ ቀልጦ ነው። ወጣ በኢየሱስ በናዝረቱ በኢየሱስ ደን እኔ በዚህ ሰሞን አልከሳው ሄ ብልግና ስራ ነው የሰራሽው። ብልግና ስራ ነው የሰራሽው። እኔ ልውጣበት ሰኒ ማለት ነው። ሰኒ እኔ በዛኛው አካውንት መጣለሁ። እሺ ጠብቂ ውድ ሰው ቲክቶክ ላይ እኔ ፍቅር ከሌለው ዩቱብ ላይ ሃይሚ ከሌለች ሚዲያ ሲጀምር አይደንቅም። እናንተ እኛ ተጽዕኖ ፈጣሪ ነን። ህፃን ልጅ እኛ ቤት አለ። እዩም ወልዳለች፣ እኔም ወልጅ ያለው የኔም የብሩኬ ነው፣ የእዩም የብሩኬ ነው። ሃይሚ ብሩኬም ድሮም ሴት ልጅ ነው የሚፈልገው። ሴት ልጅ ወለደች፣ መሄድ ከፈለገ መሄድ ነው። ካላስ ይኸው እንኳን የኔ ልጁ እግር የብሩኬ ይመስላል። እስኪ እናንተ ፍረዱ። ቆይ እናንተ ዘንድሮ ፍረዱና እኔም ዛሬ በሱ ላይ ይዤ እሄዳለሁ። እናንተ የሱ እግር ይመስላል። አዎ ቀምሷል። የዩ ልጅ ሲጀመር እኔ እኮ ፈርቻለሁ። አንዱ ግማሽ ፓርት ብሩኬን ይመስላል፣ ግማሽ ፓርት እዩን ይመስላል፣ ግማሽ ፓርት እኔ ቢኒን ይመስላል። ያለ ራሱ ፈርቻለሁ። አንቺ ፍቅሬ ይራ በሶባ አንቺ አታሳይ ህፃኑ የኔና እግሩ የሚያምር ልጅ ቆንጆ ነው። ወንድ ልጅ ከሆነ አንተ አትጭብበት። የንቴና የብሩኬና የሃይሚ ቦትና የምር ልጁ እግሩ የሃይሚ እንኳን እግሩ የሃይሚ ነው። እግሩ የሃይሚ ነው። እግሩ ባለፈው አላያችሁ? ይኸው ስለዚህ አሁን ነገሩን አታስራ ራሴን በላ አታራሽ ባክሽ አወሪ ፍራንክ እናድርጋቸው። የምሽ ፍራንክ እናደርጋል። እንዴት አድርጌ ፍራንክ እናደርግ? ቆይ ብሩኬና ሃይሚ ይለያዩ። ምን አገባኝ? ወራዳ ሂጂበት ይለያዩ። እንደዚህ አሁን የድሮ ያላችሁ ጦርነት የሚቀጥል ቪዲዮ ነው የሚመጣው። ግን ምንም ቢመጣ እንዳትደነግጡ ማሮች። እንደዚህ ሆና እኮ ነው የንጉስ ሚስት ሆና ደግሞ ሻሽ አስራ መታ መጨረሻ ያስፈራል። ጅብ አለ እንደ ቤት ውስጥ ትንሽ ቤት ያለው ምን ያስፈራል? ምንም ያስፈራ ነገር የለም። እነሱ እኛን እኮ ካብት አረጉ። የምር ካብት ራሱ ተምረዋል። አንዴ ብትወልድ ራሱ ብሩኬኔን ከፈለገች ለምን ጦሮጦርጦ ሲያስገበምዩ ማለት ነው። እሱ ብቻ አይደለም የምር እኔ ግን ቪዲዮ ልክ ሲወርድ ራሱ አላማረኝም ዛሬ። እኔ እንጃ ብቻ ሁባና እኔ እያወራ ነበረና ቪዲዮ ከላይ ሲመጣ መጡ አልኩኝ። እኔ ደግሞ ሁባ ደግሞ ደነገጠችና ፍቅር ምናምን ፍቅር አንዳንዴ ማለት የምር አንዳንዴ ማናልፍ አንችልም፣ መቻል አንችልም። እኛ አንዳንዴ መቻል አይደለም። ውበ ሳን የምር የሚታወሪ ነገር ከዛሬ በኋላ በሚመጣው ነገር ላይ አትጣሉ እርስ በራሳችሁ። ደግሞ አሁን ነገ ምንም ቢፈጠር ጨረቃ ማለት ነው። ጨረቃ እኛ ማለት ነው። ከዚህ በፊት መሰክርን ናቸው። እኔ ስለ ሸቃላ ያገበኛል። እኔ እኮ ብሩኬና ይሚ ዛሬ ሚላሉ እያልኩት ምንም መጠመጡ ሁሌ በቀን ተለያየን። እኔ በጣም ይፈራሉ፣ እሱ በጣም ይፈረኛል። ለምንድን ነው የሚፈራው? ምንም የሚያስፈራ ነገር የለም። እሷ እባብ እሱ ጅብ ነው እንዴ? እንዴት ነው የሚፈራው? ሁለቱም እንትን እንፈራለን። ሹ
አሁን እኮ ኢትዮጵያ ላይ ቃሌ ማለት ነው። ትንሽ ሩዝ እየቀቀልኩ ነው። በጣም ይቅርታሻለሁ፣ እየሰማሁ ነው። ምን ማለት ነው? ሪከርድ እየቀደሽ ነው ባክሽ። አይደለም እኔ እየሰማችሁ አይደለም፣ ግን እዛ ሌላ ማድ ቤት ነው ያሉት። አውሩ እሺ። ኧረ እባክሽ ይሄ ማለት ሪከርድ እየቀደው ነው። በደንብ አውሩ ማለት ፈልግሽ ነው አይደለም። ሳኒ ሳኒ እናት እስቲ ቆርጣችሁ ተለያዩ። እስቲ ቆርጣችሁ ተለያዩ። በቃ አረት ነው። ቁረጡና ተለያዩ። ተለያየን ፈረን አልጋ ላይ ሲተኙ ራሱ ከአልጋ ሊትወድቁ ሳኒ ማለት ዛሬ ከሀይሚ የሆነ የማይጠበቅ ድምፅ ራሱ ሰምቻለሁ ዛሬ። አይዶን ነው እኔ እንጂ ፍራንክ ነው እስከ መጨረሻ ስለሚለዩ አሁን እናንተ በጣም እያወራችሁ ነገ ድራማ ጀምረው ይመጣሉ። ስታለቅሱ ትኖራላችሁ። ዝም አትሉም። በጣም ሮማንቲክ ነው ዛሬ የሰሩት። በቃ አብረን እንደራረችሁ አልፈልግም ማለት ለምንድን ነው የሚለያዩት? የሰጠን ጆሮ ይደፈን ወይ ቃሊ ሶሪ አንዴ ማለት ነው። ሲ አዳምጪ ማሬ ከተፈራሩ ይለያዩ ነው። ሳንዬ ስሚ፣ ሳንዬ ሁላችሁ ስሚ። አይ ምን መሰለሽ፣ እሷም ድንግል እሱም ድንግል ስለሆነ ለዛ ነው የተፈራሩት። ምንም ነገር የለም። ዝም ብለሽ ወዲያ ታውሩ። እኔ በዚህ ሰዓት ፍቅረኛዬ ሞቶ ነበረ እና አላለቀስኩም። ለምን ኢትዮጵያ ላይ ኑሮ ውድነት በጣም ብዙ ነው እና ከሞተ ያው ግልግል ብዬ ነው ተውኩት። አሁን እነሱ ደግሞ መለያየት ሲያስቡ እኔ ያለቅሳለሁ። እኔ ሲቀር ይቅርታ ሶሪ እምባ የለኝም አይወጣም። እንደነሱ ከብት የምር ነው። ሰው ሁሌ ሰው ወደደ እንጂ ሰውን ያስጨናንቃሉ። ሰውን ሁሌ ያስጨናንቃሉ። ሁሌ ያስጨናንቃሉ። ትላንትና ሉሙጥና ትላንት ሽሮ ሰርቶ መጥቶ ለጽጌ ከጽጌ ልብስ ተበድሮ ይሄ እንኳን ብር አልከፈሉም ከጽጌ ዛሬ ተፈራራ ፈራ እያሉ መጡ። ምንድነው እዛ ውሃ ሽሯችሁን ጠጣ አርጉ እባክህ ወደዛ። እኛ ምን አገባኝ? እንደምን ተለያይታችሁ እዚህ አትቀሩ። ምን ምን አገባኝ? አይመለከተኝም። እኔ ከዚህ በኋላ ይከክ በጣም ነው የሚያስጠሉ። ጅል ስራ ነው የሚሰሩት። እኔ ጅል ስራ አይመችኝም። ሳኒ ይቅርታ። እኔ አንተ ሁሉ ነገር አንቺን የሚያሳጣ ነው የሚመስለኝ። ልሄድበት ሳኒ ለምንድን ነው ሰው ፍቅርን 6 ሰው ፎሎ አድርጎ እኔ ለምንድን ነው 4 ሰው? እኔ እኮ የምንደፋ የፍቅር ሰው ነው ፍቅር ያደረገው። ያንቺ ደግሞ አንድ ሰው ነው የኔ ቆንጆ። ሶሪ ፍቅር እስኪ ሌላ ሰዎች ይኸው ስምንት ያደረጉ የሰኒ ፋሚሊ ፎሎ አድርጉ። እናንተ እኔን አስበልጡ፣ በእናታችሁ እኔን አስበልጡ። ሳኒ ኮሜንት ላይም ድራማ ሊጀምሩ ነው። ለምን እስከ አመቱ አይጀምሩም? ምን አገባን እኛ? የምን ድራማ ማቻቸው ድራማ ነው። እኔን አስበልጡ። ፍቅርዬ ቦጋሌ ራሱ ምን አለ መሰለሽ? አንድ ወር እስከ ድረስ እኔ ማንንም አልሰማም፣ ከዚህ በኋላ ከዚህ ቤት አትወጣም ብሎ ነበር። ከዚህ በፊት እንኳን ማለት ነው ዝም በይ መጨረሻ ላይ አንቺ ታወራለች። ከዛ በኋላ እዩ እኮ ሴት ነች የወለደችው ብላ ነገረችና ልቦ ድንግጥ አለና ሴት ነች እኮ የወለደችው ስትል ደግሞ እኔ ከዚህ ቤት ማውጣት እፈልጋለሁ ስትል ይሄ ድንጋጤም ሁሉም ተቀላቅሎ ምን አለ አስባለሁ አለ። ይሄ ምን ይባላል? ከዚህ በፊት ምንም ቢፈጠር እኔ ምንም አልሰማሽም እስከ 1 ወር ድረስ አለ አይደለ? ለምን ሰማሁና ሴት ልጅ ነች እዩ የወለደችው ስላለ ድንጋጤ ይሁን ምን ይሁን ማን ያውቃል። ያም ሆነ ይህ መለያየት ከፈለጋችሁ ተለያዩ። የምራቸውን እያናደደች ነው ውባ ማለት ነው። ውባ አሁን ሰኒ እያናደደች ነው። እኛ እኮ እንኳን ኢትዮጵያ ብር እኮ
እኛ እኮ ኢትዮጵያ ብር ተቀይሮ እኮ አሁን እየኖረ ነው። ኢትዮጵያ ብር እኮ ተለያየ እኮ ሌላ ብር ነው የመጣው። እናንተ ምነካት በዚህ ልክ ሩቡጡ እነዚህ ለራሳቸው እንኳ ማለት ነው። አረ ወደዛ ወደ ቁኛ እንኳን የፍቅር ነገር እኛ እንኳ ፍቅረኛ የለንም እንጂ የፍቅር ህይወት እኮ እናውቃለን ምን እንደሆነ ምን እንደሚካሄድ። ደግሞ ወንድ ልጅ ታተኛው ከተኝቶ ሴት ደግሞ ላይ ተኝታ አታድርም። ይሄን ንገሩ ሊተኙም ይችላል። ደግሞ ይሄ ቪዲዮ ይሰራሉ። ከዛ በኋላ ሀይሚ የራሷ ክላስ ትላለች። ብሩክ ትልቁ ቤት ናቸው። ባለፈው እሺ ሀይሚ ይሄ የተከራየችው ቤት ነው አይደል? ጌሙ እነሱ ሲጫወት አንበሳ ከወረደ ሀይሚ ያመጣለው ስል ከየት አምጥቶ ነው? እዛ ሄዶ ነው እሱ ለወር ነው የተከራየው። ያኔ ከየት አምጥቶ ነው? ይሄን አስቡ፣ መጀመሪያ አስቡ። መገናዘብ አለበት። አንቺ ደግሞ ስለ ቤት ፍቅር የለም ስለ ቤት እዚህ ማን ያወራ? ሀይሚና ብሩከ ተለያዩ ማለት ይሄ የኔ ሰውዬውና የኔ መዳሜ ተለያዩ ማለት ነው። እነሱ አይለያዩ። ማታ ማታ ሁለታችሁም ውሩሩ እያሉ ያድራሉ። ከዛ በኋላ ለ20 ደቂቃ ቪዲዮ ተለያዩ፣ በጠሱ ተበጠሱ ሲል እኛ ደግሞ እር እንላለን። ከፈለገው ይለያዩ። የምር ይሄን ቆርጦ ላኩ። ካሜራ ጀርባ እሱ የራሱ ሆነ ምግብ ውጭ በልቶ ነው የሚመጣው። እሷ ደግሞ ቤት ላይ ነው የሚጠብቀው። በጣም መጥፎ ስራ። በስመ አብ ወወልድ ወመንፈስ ቅዱስ። እኔ አሁን ምን ይባላል ይሄ ምን ይባላል? እንዴት ነሽ? እንኳን በደህና ውስኪ ጠጥቻለሁ ነው ያለው። ውስኪ ጠጥቻለሁ ነው ያለው። ዌልከም እንዴት ነው ማጥቃ ምን ትያለሽ? መለያየት ከፈለጉ ጥሩኝ በሉ። የማን ነው የወለደው? ፍቅር ነች የወለደችው። ሳምንት ሆኗል ከወለደች። ሳምንት ሆኗል። የእዩ ነገር አሳስበው የምር እዩ ጋር ልጁን እየጣረው ነው። የእሱ ልጅ አይደለም። አንቺ ፍቅር ሞት አድርጊ። እናንተ የምር የአባቱ ስም አትጥሩ። የእሱ ስም ስጠና ልጁ ያለቅሳል። አትጥሩ እስኪ ሞት አድርጊ። እስኪ ታወራ እስኪ መቅታይ ስሚ አሁን ይለያዩ ታይና አሁን ታኒ እንትና ቅመሟ ምን አለ መሰለኝ የኤፍሬምንም ነገር እንትን በእናንተ ፊት ልጠይቀው ፈልግ ነበር ምናምን አለኝ። ነጥብ ሰጠሽ ገባሽ? ይሄ ምን ማለት ነው? በቃ እንትኑ ይጧጧፏል። የሆነ እዚህ ቦታ ያመጡብኝ ምክንያት እዚህ ሊያደርገኝ እናንተ ሊለኝ የቻለበት ብሩኬ ኤፍሬም የሚያደርገው ነገር አለ። ያንን ማወቅ ፈልጋለሁ ብላ ነካ አድርጋለች ቅመሜ ዛሬ ማለት ነው። ይህ ማለት በቃ አሁን ደግሞ ምንድነው የሚካሄደው? ምንድነው የደበቅኝ? ምንድነው ያረከው? በቃ ይህ ዘተዘዘዘተ ስጽታ ሊመጣ ነው። ስለዚህ እነሱ መለያየት የሚባል ነገር የለም። ፕራይቬት ላይቫቸውን ባልና ሚስት ናቸው። ሳይንዬ ባልና ሚስት ከሆኑ ለምን ጥርግ ብሎ ባልና ሚስት ነው ብሎ አወሩ አላወሩም? ላይፋቸውን ማሳወቀኝ ላይፋቸው እና ጅንን እዚህ ያለው ሰው ሁሉ ጅንን እንደሚመስላችሁ እዛ ጅል የራሳችሁ ናቸው። እሺ መከታ ቆይ መከታ አንድ ጥያቄ አለ። መከታ ይመልሽ። እስከ መቼ ነው ታዲያ? እኛም ምን እስከምንሆን ድረስ እኛ የሚፈልጉን ለላይክ ለሸር ለሰብስክራይብ ካላስ ከዚ ውጭ ለኛ ከሆኑ እነሱ ለኛ ቦታ የለም። እኔ ደግሞ ከእነሱ ብዙ ነገር ይፈልጋለሁ። ጤነኛ አይደለም። እኔም ጥርግ ይላለሁ። ኮታቱላ እስከ መቼ ነው? እሺ ይፈርግልኝ እና ውቤ በየት ሀገር ነው እዛች ቤት ወንድና ሴት የሚያደርገው? እንጂ እናስብ እንዴት አንድ ደግሞ አይከመሩ እርስ በራሳቸው ጌታ። እኔ ላወራ ፈልጋለሁ ግን አላወራ። አንቺን አንድ ጥያቄ ጠይቅሽ። በጣም የምትፈቃቸው የምታፈቅሩ ሰው እንዴት ነው እንዴት ነው እዛች ቦታ ላይ የምትተኙ? እስኪ ውብዬ እንዳንቺ አስተሳሰብ ህፃን አይደለንም መቼም እዚህ ያለን ሰዎች አይደለም። 18 በላይ ነው ያለን። በጣም የሚፋቀር ሰው አንድ ክፍል የሚተኛ በምን እነሱ መላይካ ናቸው እንዴ? ኧረ ሲጀመር ማለት መከታ እኔ የምር ማለት እነሱ ሲጀመር በዛች ቤትም አይተኙም። ልንገርሽና ማለት
ምንም ማተኛት የለም እዛ ቤት። የምሬ ነው። አትሳሳቱ። ማይሆን ቃላትም አናወራ፣ ግን እኛ ከነሱ እንጠብቃለን ማለት ነው። የምሬ ነው የምልሽ። ምንድን ነው ይሄ ህይወት ሲያስጠላ። በቃ ይፋ ያርጉና እኛ የምንገለገል እሱ አይደ ተቃጠል ጌታ ስሚ ማሬ ጉብዬ ምንም ማቃጠል የለም። ምን ቆንጆ ጉብዬ ምንም ማቃጠል የለም። ስልክሽ ነው ማሬ ስልክሽ ነው። ሀዩ ማለት ነው። ውሃ እየተጣራ የራሳቸው ቤት ነው ሀዩ ማለት ነው። እነሱ ማለት ነው። ግን የሆነ ሰውን በቃ ሰው በጣም ስለሚወድ ሰውን ማቃጠል፣ ሰው የሆነ ጅል ማድረግ ነው የሚፈልጉት። እናቴ ተለያዩ። ይሄ ነው በቃ ከዚህ ባህሪ ወሬ ተለያዩ። የምሬን እኮ ነው። አንድ ሰው ከተፈራ እኮ አንድ ቤት መኖር የለባትም። ይሄ ሰው እኔ ማጣት የሚሰማኝ ስሜት ካለ ይሄ ሰው እኔ አልፈልግም ካላፈራት ነጥብ ምን ይሰራኛል? ይሄ ወሬ ለኛ ነው ሳንዬ ወዲ ይሄ ወሬ ለኛ እኮ ነው። ለኛ ማለማ አንድ ነገር ልንገርሽ። አሁን ማለት ለእኛ ምንድነው ያለችው ሴት